የቤተሰብ ጨዋታ አስተዋዋቂው ማን ይሆን? ወደ ጥያቄያችን እንገባለን። እናንተ ሂዱን። እሺ ምን መሆን ነው የምትፈልጊው? በዚህ ቪዲዮ ሙሉ መረጃ ሰጣችኋለሁ። እንደሚታወቀው የቤተሰብ ጨዋታ ነፍሱን ይማረውና ተወዳጁ አርቲስት ነፃነት ወርቅነህ በጣም እንድንጓጓ በጣም እንድንጠብቀው እንድንወደው አድርጎ ሰርቶልን አልፏል። ነገር ግን እሱ ካለፈ በኋላ የቤተሰብ ጨዋታ መቀጠል ስላለበት ልክ እንደሱ አዝናንቶ አዋስቶ የሚያቀርብ የፕሮግራም አካፋሪ እስካሁን እየተፈለገ ነው። በተለያየ ጥቆማ 4 የሚሆኑ ምናቃቸው ግለሰቦች ይህንን ፕሮግራም መርተውታል በ4 ተከታታይ ሳምንታት። እንግዲህ በዚህ 4 ተከታታይ ሳምንታት ውስጥ ያስመዘገቡት እይታ ያስመዘገቡት ፐርፎርማንስ እንዴት አድርገው አስተዋወቁት የሚለውን ቪዲዮ ገምግመን የትኛው ግለሰብ ትክክል የቤተሰብ ጨዋታን አሸንፏል ወይም ደግሞ ቢሆን ለቤተሰብ ጨዋታ ይመጥናል የሚለውን ነገር እንመለከታለን። ከነዚህ መካከል የመጀመሪያው ሳምንት ኮሜዲያን ያሲኖ ነበር። በመቀጠል ኮሜዲያን አዝመራው ነበረ የሁለተኛ ሳምንት ፕሮግራሙን ያቀረበው። በመቀጠል በሶስተኛ ሳምንት ደግሞ ኮሜዲያን አሌክሶ ነበረ ያቀረበው። በስተመጨረሻም ባለፈው ሳምንት ተወዳጇ አርቲስት ንጹህ ወይም ደግሞ በቤቶች ድራማ የምናውቃት ሻሼ በሚባል ገጸ ባህሪ እሷ ነበረች እና እነዚህ 4 ድንቅ ኮሜዲያን አርቲስቶች ይህንን ፕሮግራም እንዴት መሩት፣ ያላቸውን ጠንካራ ደካማ ጎን እንመለከትና ማን በትክክል ለዚህ ፕሮግራም ይመጥናል የሚለውን እናያለን። የመጀመሪያው ስንመለከት አገባብ እንግዲህ እንደምናውቀው የቤተሰብ ጨዋታ ሲገባ እንቅስቃሴ ያለው ደስ የሚል ከክላሲካል ጋር የተለመደ ነፃነት ወርቅነህ ያስለመደን ያሳየን ደስ የሚል መግቢያ አለው። እንግዲህ መግቢያው ሲያምር ነው ሁሉ ነገር ደስ የሚለው ቀጣይ ያለ የሚመጣውና መግቢያውን በምንመለከትበት ጊዜ ኮሜዲያን ያሲኖ እጅግ በጣም አስገራሚ የሆነ ኢንትሮ ወይም መግቢያ ተጠቅሞ ነበር። መጀመሪያ ስለ ነፃነት የተወሰነ ነገር አለ። በመቀጠል ደግሞ በግጥም መልክ ፕሮግራሙን አዋስቶ ያለውን አቅም ሰላም ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች፣ እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ድሉን ሰጠን። እኛም ተቀበልን የከበረ አደራ፣ በቻልነው ልንሞክር በቻልነው ልንሰራ አሳይቷል ማለት ነው እና ይህ ኢንትሮ ከ4ቱ አገባቦች የኮሜዲያን ያሲኖ እጅግ በጣም ደስ የሚል ነበረ። በመቀጠል ኮሜዲያን አዝመራው የገባው አገባብ ወይም ደግሞ የሄደበት መንገድን በምንመለከትበት ጊዜ ኮሜዲያን አዝመራው በብዛት በኮሜዲ ስራዎቹ ሳይሆን በብዛት የምናውቀው ሞር በድምፅ ኮሜዲ ወግ የተለያዩ አርቲስቶችን ድምፅ እያስመሰለ የሚዘፈን ጎበዝ ኮሜዲያን ነው እና እሱም ያንን ነፃነትን የሚዘክር አንድ ዘፈን እንደ መግቢያ ተጫውቶ ጥሩ ኢንትሮ አድርጓል። በሉ እናንተ ሂዱን እኛም ወደዚያው ነው። በሉ እናንተ ሂዱን እኛም ወደዚያው ነው። ወትሮም መንገደኛ ፊትና ኋላ ነው፣ ፊትና ኋላ ነው ይባላል አይደለ? ነፃነት ነፍሱን ባጸደ ገነት ያኑርልን። የቤተሰብ ጨዋታ ግን ይቀጥላል። ነገር ግን የተቀሩት ሻሼና ኮሜዲያን አሌክሶ ኖርማል መድረክ መምራት አይነት ሁኔታ ነበራቸው። ቀጥታ ወደ ገደለውን የገቡት የቤተሰብ ጨዋታን አስተዋወቁ። ከዛ ወደ መጀመሪያው ፕሮግራም ነው ቀጥታ ሄዱትና ትንሽ ስትሬት ፎርዋርድ የሆነ ወይም ደግሞ ቀጥታ የሆነ አገባብ ነው። ተማሪ ነኝ ሰራተኛ? ተማሪም ሰራተኛ። ምንድን ነው የምትሰሪው? የምሰራው ፕሮሞሽን ነው። ያ ልብስ ቤት ምናምን። ትምህርትስ? አካውንቲንግ ተማሪ ነኝ። ኦኬ። ሶሊያና 25 ሰከንድ አለሽ። እሺ አንቺ ስራ ትምህርት? ተማሪ ነኝ። ተማሪ ነሽ? እሺ ምንድን ነው የምትማሪው? ገና አንደኛ ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። እሺ ምን መሆን ነው የምትፈልጊው? ባለው ኢኮኖሚክስ ወይ ሎየር። ሎየር ጥሩ ነው። እሺ
ወደ ጥያቄያችን እንሄዳለን። ስለዚህ በኢንትሮ ያሲኖ በጣም ደስ የሚል ኢንትሮ ነበረው። ሌላው በምንመለከትበት ጊዜ ከተወዳዳሪዎች ጋር ያላቸው ግንኙነት እና ያላቸውን ግንኙነት ወደ ቀልዳዊ ወደ ማዋዛት ሁኔታ እናልፋለን። እንዴት አድርገው ከተወዳዳሪዎች ጋር ይግባባሉ፣ እንዴት አድርገው የነበራቸው ግብረ መልስ የነበራቸው ውይይት እንዴት ያለ ነበር የሚለውን በምንመለከትበት ጊዜ ነፃነት ወርቅነህ ቀልዶቹን የሚፈጥራቸው ልክ ከሰዎቹ ጋር ካላቸው የሥራ ባክግራውንድ ካላቸው የስልክ ካላቸው ማንነት ቁመና ከሆነ ባክግራውንድ ተነስቶ ከሚጠይቃቸው ጥያቄ ከነሱ ከሚመልሱት መልስ ተነስቶ ነው የተለያዩ ቀልዶችን የሚፈጥረው የሚያዋዛው ያዝናና ፕሮግራሙን የሚያስኬደው። ተመረሽ ነው? ምን ተማርሽ? አይቲ ኢንፎርሜሽን ቴክኖሎጂ። ጎበዝ ነኝ። የት ነው የተማርሽው? ያን ማን ነው? አይቲ ለቅሶ ቤት ለእዝን ምን ተይዞ ይኬዳል? ለስላሳ መጠጥ። ለስላሳ መጠጥ የሀብታም ለቅሶ ነው። አንድ ሳጥን ለስላሳ ይዞ መጣ። አቤት አቤት እንደው የእሱ ውለታ ያደረገ እየዞረ ራሱ ነው የሚከፍተው። ሰው ማልቀስ ስቶ ኮሜዲያን ያሲኖ እንደነዛ አይነት ነገሮችን ለማድረግ ሞክረው፣ ሌሎቹ ግን በተለይ ደግሞ ንጹህ ፕሮግራሙን ቀጥታ በቃ ሲሪየስሊ ስትሬት ፎርዋርድ ሆና ምንም ነገር ሳትሳሳት ስማቸውን ታስተዋውቃለች። ከዛ ወደ ቀጥታ ወደ ጥያቄው ነው የምትገባው። ግን ኮሜዲያን ያሲኖ በተለያየ አጋጣሚ በተለያየ ሁኔታ ቀልዶችን ለመፍጠር ቀልዶችን ለመስራት እየሞከረ ነበር። ኮሜዲያን አዝመራም ልክ እንደዛው የተወሰነ ጋፕ እየወሰደ ባክግራውንዳቸውን እያጣራ ያለውን ነገር እየተወያዩ ሰፋ ያለ ጊዜ ይወስድ ነበር። ኮሜዲያን አሌክሶና አርቲስት ንጹህ ግን ቀጥታ እንዴት ናችሁ፣ ሰላም ናችሁ፣ ስራ እንዴት ነው፣ ስራ ምንድነው ምናምን ብለው ቀጥታ ወደ ጥያቄያቸው ነው የሚሄዱ። ፕሮግራሙን ቀጥታ ወደ መብራት ነበር ሲሄዱ የነበረው። ተማሪ ነኝ ሰራተኛ? ተማሪም ሰራተኛ። ምንድነው የምትሰሪው? የምሰራው ፕሮሞሽን ነው፣ ያ ልብስ ቤት ምናምን። ትምህርትስ? አካውንቲንግ ተማሪ ነኝ። ኦኬ። ሶሊያና 25 ሰከንድ አለሽ። እሺ፣ አንቺ ስራ፣ ትምህርት? ተማሪ ነኝ። ተማሪ ነሽ። እሺ፣ ምንድነው የምትማሪው? ገና አንደኛ ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። እሺ፣ ምን መሆን ነው የምትፈልጊው? ባለው ኢኮኖሚክስ ወይ ሎየር። ሎየር ጥሩ ነው። እሺ፣ ወደ ጥያቄያችን እንሄዳለን። ይሄ ደግሞ ጥሩ ነው ጊዜህን ከመቆጠብ አንፃር ወይም ደግሞ ቶሎ ፕሮግራሙን እንትን ለማድረግ አንፃር። ግን ነፃነት ወርቅነህ እና የፕሮግራሙ ይዘት ደግሞ እንደዚህ አይነት ነገር አይደለም። ያለውን ሴናሪዮ እዛ ጋር የመጡትን ሰዎች እያወያዩ እንደሚፈጥር ነገር አምጥቶ ማቅረብ ነው ማለት ነው። በዚህ ኮሜዲያን ያሲኖ ነው ኮሜዲያን አዝመራ ጥሩ ፐርፎርም አድርገዋል ብዬ አስባለሁ። ሌላኛው የፕሮግራሙ ርዝማኔ ነው። እንግዲህ ኢቢኤስ ቴሌቪዥን ፕሮግራሙ ያን ያህል መርዘምም የለበትም። ሁለተኛም ደረጃ ረዘመም ከተባለ ደግሞ እያዝናና እያዋዛ መሆን ይኖርበታል። የቪዲዮ ርዝማኔውን በምናይበት ጊዜ ኮሜዲያን ያሲኖ 38 ደቂቃ አካባቢ የፈጀ ፕሮግራም ነበረ የነበረው ቆይታ። ኮሜዲያን አዝመራው ደግሞ ወደ 40 ደቂቃ አካባቢ ነበር የፈጀው። ኮሜዲያን ንጹህና ኮሜዲያን አሌክሶ ደግሞ 28 እና 27 ደቂቃ አካባቢ ነበር የሰሩት። እነሱ ቀጥታ ፕሮግራሙን ብቻ ላይ ፎከስ አድርገው ጥያቄውን መጠየቅና ወደ ገደለው ነበር ሲሆኑ የነበሩትና ለዛ ደቂቃ አንሶባቸዋል። በተለይ ደግሞ ንጹህ እጅግ በጣም ደስ የሚል አቀራረብ ነው ያቀረበችው። ጥሩ ፕሮግራም መሪ ናት። ፕሮግራሙን ስትሬት ፎርዋርድ አድርጋ መርታለች። ያለውን የቤተሰብ ጨዋታ የሚፈልገውን ጌም ማለት በመሃል የተወሰነ ጋፕ እየወሰደች ለማወያየት ምናምን ብዙ አልሞከረችም። ቀጥታ ጥያቄውን ትገባለች፣ ቀጥታ መልሱን ትሄዳለች። ኮሜዲያን ያሲኖና ኮሜዲያን አዝመራው ግን የነፃነትን የነበረውን ነገር ለመፍጠር ቢሞክሩ ስለሞከሩ ያንን ቀልድ እያዋዙ እየተወያዩ ስለነበረ ፕሮግራሙ ሊረዝም ይችላል ማለት ነው። ኤምአርአይ ሲቲ በዚህ የምናነሳው እኛ ነን። የተሰበረ የተሰባበረ እንደዚህ አይነት ሰዎች ካሉ የተሰበረ ልብ አለኝ እኔና ምን አስተማሪ ነበርክ? ኤችፒ ወይም ስፖርት ሳይንስ አልመስልም። ጥሩ ነው። አሁን ስፖርት እንዴት ነው እቺ ማለት ሆዷ ትንሽ ስለዚህ ፕሮግራሙ መርዘሙ ሰው ብዙ እንዳያየውም ያደርጋል፣ ሊያሰላች ይችላል። ነገር ግን የሚጣፍጥ የሚያዋዛ ደስ የሚል ከሆነ ደግሞ ሰው ሊያይ ይችላል እስከ መጨረሻ። በዚህም ዩቲዩብ ኢቲቪኤስ ቻናል ብር ስለሚያገኝ ረጅም ደቂቃ ቪዲዮ ሲሰራ ረጅም የተሻለ ገቢ ይገኝበታል፣ ማስታወቂያዎች በደንብ ይተላለፉበታል። ስለዚህ የኮሜዲያን ያሲኖና የኮሜዲያን አዝመራው ቪዲዮ በቪዲዮ ርዝመት የተመረጠ ይሆናል ማለት። ስለዚህ የቪዲዮ ርዝማኔ አንዱ መለያ ነው ማለት ነው። ሌላኛው የተመልካች ቁጥር ነው።
እንግዲህ በ24 ሰዓት ውስጥ በ3 ቀን ውስጥ ያስመዘገቡትን የተመልካች ቁጥር በምናይበት ጊዜ ኮሜዲያን ያሲኖ አሁን ይህን ቪዲዮ ከሰራ ወደ 25-26 ቀን አካባቢ ነው የሚሆነው። በዚህ ቀናቶች ውስጥ ከ700,000 በላይ ቪው ነው ያገኘው። ይህ እጅግ በጣም የሚገርም ቁጥር ነው። ደቂቃው ጋር አብሮ ሲሄድ ደግሞ እጅግ በጣም ብዙ ሰው እንደተመለከተው እናያለን ማለት ነው። ወደ 38 ደቂቃ ነው። እንደዛ ረጅምም ሆኖ ሰዎችን ኢንጌጅ አድርጎ ዩቲዩብ አልጎሪዝሙን በደንብ እንትን እያደረገው 700,000 አካባቢ ሰው እንዲመለከት አድርጎታል። በዚህም ኮመንቶችን በምናይበት ጊዜ እጅግ በጣም የሚገርም ፖዚቲቭ የሆነ ኮመንት ተሰጥቶታል ማለት ነው። ስለዚህ በቪው በምንመለከትበት ጊዜ ኮሜዲያን ያሲኖ ይሄን ያክል አስመዝግቦ፣ በመቀጠል ኮሜዲያን አዝመራው ቪዲዮውን ከሰራ ኦልሞስት ወደ 18 19 20 ምናምን ቀን እየሆነው ያለ፣ በዚህም እስካሁን ወደ ከ200 ምናምን ሺህ በላይ ቪው አግኝቷል። ይህ ማለት ደግሞ ኮሜዲያን ያሲኖ ቪዲዮን ሲሰራው 40 ደቂቃ ቪዲዮ ነው። ከዛ ወደ 200,000 ምናምን ቪው ኮምፔር በምናደርግበት ጊዜ ብዙ ሰው እንዳላየው የቪዲዮ ረጅምን በመሆኑ ያን ያህል ውስጡ ላይ ያለው ኮንተንት ቪዲዮ ረጅምን ቢሆን ውይይት ያለውን ቢሆን ግን ቀልዱ ያን ያህል ፈን የሚያደርግ በጣም የሚያዝናና ሰው እስከ መጨረሻው አብሮ እንዲሄድ የሚያደርግ አልነበረም ማለት ነው። ስለዚህ ቪው የአዝመራው ያነሰ ነው። የአሌክሶንና የንጹህን በምንመለከትበት ጊዜ ልክ እነሱም የነበራቸው ቪው ያን ያህል ብዙ የሚባል አይደለም፣ 200,000 ነው። ንጹህ ደግሞ አሁን በቅርብም ስለሰራቸው ወደ 100 ምናምን ሺህ ቪው አግኝታለች። ነገር ግን በ24 ሰዓት ውስጥ የነበራቸውን ቪው በምናይበት ጊዜ ኮሜዲያን ያሲኖ ከ200,000 በላይ ቪው ነበረው። ሌሎቹ ግን እንደዚህ አይነት ቪው ማሳካት አልቻሉም። ኦቨርኦል በአጠቃላይ ያለውን ነገር ስንመለከት ኮሜዲያን ያሲኖ ለዚህ ውድድር ለዚህ የቤተሰብ ጨዋታ ይበቃል ብዬ ፐርሰናሊ እኔ እገምታለሁ። ሌላ ሰይፉ ፋንታሁን ልክ ነፃነትን የሚመስለውን ልጅ ወደ መድረክ አቅርቦት ነበር። ነገር ግን ይሄ ልጅ ያው ጊዜ ይፈልጋል፣ ብዙ መድረኮችን መቆም ይፈልጋል፣ መልፋት ይፈልጋል የተወሰነ። ይሄ ደግሞ ጊዜ የሚወስድ ነገር ነው። እሱ በሌሎች ነገሮች ላይ ፕራክቲስ እያደረገ ራሱን አብቅቶ ወደ ሌሎች ፕሮግራሞች መምጣት ይችላል እንጂ ለዚህ ፕሮግራም ይመጥናል ብዬ አላስብም። ለምን ሰይፉ ፋንታሁን ነበር በጣም ብዙ ነገሮችን ያንን ፕሮግራም እያዋዛ በጣም አሪፍ አድርጎ እንዲሄድ ያደረገው እንጂ ልጁ እየተቀበለ ብቻ የተወሰኑ ነገሮችን ፋሲሊቴት ሲያደርግ የነበረው እንጂ እዛ ጋር ያለው ፐርፎርማንስ ያን ያህል ብዙ ለዛ እንዲታጭ የሚያደርገውም አይደለም ማለት ነው። ወደ ጥያቄያችን እንገባለን። ከባለትዳሮች ወደ ከሴፉሻ እንጀምራለን። አንድ ባል ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል? መመካከር ትችላላችሁ። እናንተ ነው ማጨ እነሱ ባለትዳሮች ናቸው። ወክና አርገው ነው። እሺ ስፖርት እንስራ ሊል ይችላል። ሊቀስቅሷት ጨዋ ነው። ስፖርት እንስራ ሊል ይችላል። የስማገኘውን ያውቃል። ኦቨርኦል ውጤት በምናይበት ጊዜ ኮሜዲያን ያሲኖ በትክክል ለዚህ ፕሮግራም ለዚህ መድረክ ይመጥናል ብዬ አስባለሁ። ለምን ቲክቶክ መንደር ብዙ ሰው ያውቀዋል። በኮሜዲው ዘርፍ በተለያዩ ረጅም ዓመታት በቲክቶክም በተለያዩ መድረኮች ላይ በበዓላትን ጨምሮ የተለያዩ የኮሜዲ ስራዎችን ስለሚያቀርብ መድረኩን ያን ያህል የመቆጣጠር መድረኩን ኮንትሮል ማድረግ ከሰዎች ጋር ኢንጌጅ አድርጎ የመወያየት የማውራት እንትኑ ጥሩ ነው። የነበሩትን ስህተቶችን የነበሩትን ኔጌቲቭ ነገሮች ወደ ቀልድ ቀይሮ ነገሮችን የማዝናናት አቅሙም ትልቅ ነበርና በዚህ ኮሜዲያን ያሲኖ ይመረጣል ብዬ ተስፋ አደርጋለሁ። ስለተከታተላችሁ አመሰግናለሁ። በተሻለ ቪዲዮ እስከምንገናኝ ሰብስክራይብ ማድረግ ነው። አሁን ታ